ዛሬው ስራ ምንም ማደራደርና ዳግም ሌላ መጅሊስ እንዳያምራት አድርገን የሰራ ነው። እንዴት ነው ማዘዝ የምንችለው ካላችሁ ደግሞ ያላችሁበት ቁጭ ብላችሁ ታች ላይ ማስቀምጥላችሁን ቁጥር ብቻ። ከለሩ እኔ በጣም ወድጄዋለሁ። የታችንን ምርጫ ከለር ይሄ ቸኮሌት ከለር ስሙ በጣም ብዙ ሰው እያዘዘ ነው። እንደ አዲስ ፋሽን ሆኖ ተመልሷል። ያው በፊት በርግጥ ብዙ አውጥተናል በዚህ አይነት ማለት ዛሬ እና የት ነው የሚጫነው ካላችሁኝ ኮምቦልቻ ከተማ ላይ ነው የምንጭነው። ኮምቦልቻ ከተማ ላይ አስረክበን እንመጣለን። ደግሞ አስረክበን ሁሉ ነገር ስናሳያችሁ ደግሞ ታምናላችሁ። ይበልጥ ሞር አስገብተን እንፈርሻለን። ምክንያቱም ለክተን የስራውን የሰራ ነው ስናስገባም ሆኗል አልሆነም ሳሎና ላይ የሚለውንም ደግሞ እንደዚሁ እናሳያችኋለን ማለት ነው። ቤተሰቦች እንግዲህ ማየት ማመን ነው። ከለሩን እኔ ነኝ ይሄን የመረጥኩት የቤቢውን ምርጫ። እህታችን እንግዲህ ከተመቸሽ አንቺም ኮሜንት ላይ ተሳውቂናለሽ ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁልኝ? ውድና የተከበራችሁ የማመና ቲዩብ ቻናል ተከታታዮች ያለ አልሐምዱሊላህ። ወደ ቤተሰቦቼ ዛሬም በምታዩት በአዲስ ቪዲዮ ተመልሼላችኋለሁ። ጽድት ባለ ዛሬ ደግሞ ቪአይፒ ባይባልም አልሙኒየም ያለው መጅሊስ ግዳፉ አልሙኒየም መቀመጫው በቦንድድ የሆነ እህታችን በአዲስ ስራ መተንላታል ማለት ነው። እንግዲህ ውድ ቤተሰቦቼ አዲሶች ካላችሁ እንኳን በሰላም መጣችሁልን። ቻናላችንን ሰብስክራይብ ያደርጋችሁ ተቀላቀሉ። ማመና ቲዩብን ማታውቁት ካላችሁ ይሄ ነው እንግዲህ እንደዚህና መሰል እቃዎችን ፈርኒቸር ስራዎችን አዳዲስ ዲዛይኖችን ወደ እናንተ በየቀኑ የሚያመጣ ቻናል ነው። ሰብስክራይብ አድርጉት። ነባሮች ላይክ አድርጉት። ሰብስክራይብ አድርጉ አዲሶች ማለት ነው። እንግዲህ እንደምታዩት ከነ ዛሬ ሰራናላት ከነ ጠረጴዛው በ10 8 ካሬ መጥቼላችኋለሁ ማለት ነው። 8.7 ካሬ አካባቢ በቤቷ ካሬ እና ስፋት ልክ ማለት ነው። ሄዶ ሳሎና ላይ ልክክ የሚል መጅሊስ ነው። ባለ አልሙኒየም ነገር የተሟላለት መጅሊስ ነው። ይሄ ብቻ አይደለም። እህታችን ትእዛዟ ፈርኒቸር እቃዎች አሏት። አልጋ፣ ቁምሳጥን እንዲሁም ደግሞ መዋቢያ፣ ቡፌ እና ቲቪ ስታንድ አላት። ከነ ሙሉ እቃዋ ነው ዛሬ የመጣሁላችሁ። ወቅታዊ ዋጋዎቹ ስንት ናቸው የሚለውንም አብራራላችኋለሁ በዛሬው ቪዲዮ ማለት ነው። ከእናንተ የሚጠበቀው ምንድነው የትም ሳትሄዱ ያላችሁበት ቁጭ ብላችሁ ማለት ነው ቪዲዮዎቻችንን መከታተል ነው። እንዴት ነው ማዘዝ የምንችለው ካላችሁ ደግሞ ያላችሁበት ቁጭ ብላችሁ ታች ላይ ማስቀምጥላችሁን ቁጥር ብቻ በመጠቀም ሶሻል ሚዲያ ኢሞ፣ ቴሌግራም እንዲሁም ዋትስአፕ ላይ ማለት ነው የገባችሁ ማዘዝ ትችላላችሁ። ዛሬው ስራ ምንም ማደራደርና ዳግም ሌላ መጅሊስ እንዳያምራት አድርገን የሰራ ነው። ያው ቪአይፒ አይተናነስም ነው ለበናገር ከለሩ እኔ በጣም ወድጄዋለሁ። የታችንን ምርጫ ከለር ይሄ ቸኮሌት ከለር ስሙ በጣም ብዙ ሰው እያዘዘ ነው። እንደ አዲስ ፋሽን ሆኖ ተመልሷል። ያው በፊት በርግጥ ብዙ አውጥተናል በዚህ አይነት ማለት ነው እና የቀረ ነገር የለም። እህታችን ስትልክ ፎቶውን ቤቢ አልነበራቸውም። እኛ ግን ከነ ቤቢው ነው ማለት ነው ሙሉ ስራውን ጨርሰን ዛሬ የምናስረክባት። ዛሬ ነው የሚጫነው። የት ነው የሚጫነው ካላችሁኝ ኮምቦልቻ ከተማ ላይ ነው የምንጭነው። ኮምቦልቻ ከተማ ላይ አስረክበን እንመጣለን። ደግሞ አስረክበን ሁሉ ነገር ስናሳያችሁ ደግሞ ታምናላችሁ። ይበልጥ ሞር አስገብተን እንፈርሻለን። ምክንያቱም ለክተን የስራውን የሰራ ነው ስናስገባም ሆኗል አልሆነም ሳሎና ላይ የሚለውንም ደግሞ እንደዚሁ እናሳያችኋለን ማለት ነው። ቤተሰቦች እንግዲህ ማየት ማመን ነው። ከለሩን እኔ ነኝ ይሄን የመረጥኩት የቤቢውን ምርጫ። እህታችን እንግዲህ ከተመቸሽ አንቺም ኮሜንት ላይ ተሳውቂናለሽ ማለት ነው። ቤቢ የመረጥኩልሽ የራሴ ነኝ። ከአልሙኒየሙ ጋር ማች እንዲያደርግ ብዬ ነው። ቢጫ ስለሆነ ከአልሙኒየሙ ጋር ማች ያደርጋል ብዬ ያሰብኩትን የሚያምር ከፋይ ጨርቅ ማለት ነው ተመርጬ ተጠቅሜልሻለሁ። ያው ማየት ማመን ነው። በርግጥ በፎቶ ወደዋለች እህታችን ከሰንበትላት በፎቶ በጣም ወደዋለች። በአካል ደግሞ ሞር ከፎቶ ይልቅ በአካል በጣም ያምራል። እንደዚህ እንደምታዩት ሙሉ እቃውን ደግሞ አሳያችኋለሁ። እህታችን ምርጫዋ በነገራችን ላይ በጣም ለየት ይላል። ይኸው ማየት ማመን ነው። ሁሉንም አድርጌ ላሳያችሁ እንደዚህ አድርጌ ሰርቼላታለሁ ማለት ነው። ወደ ቤተሰቦቼ እንድታያችሁት እስኪ እናንተ ማስተያየት ሀሳብ አስተያየት ካላችሁ ስጡበት ማለት ነው። ዛሬ ነው የምንጭነው ብያችኋለሁ። ኮምቦልቻ ከተማ ላይ ነው የምንጭነው። ያዘዘችን ሙሉ እቃ አለ ብያችኋለሁ እህታችን። አልጋውንም ቁምሳጥኑንም ሁሉንም ዋጋ አሳውቃችኋለሁ። እንግዲህ በቀጥታ ወደ ዋጋው ግባልን ካላችሁ ቲክነሱን ካልነገርኳችሁ ይቅርታ። በጣም ቲክነሱ 20 ቲክነስ ነው። በጣም ነው የሚያምረው። በነገራችሁ ላይ ከታች ምንም ፍሬም አልሙኒየም የለውም። ፍላት ሆኖ እንደዚህ 20 ቲክነስ ከፍታ ስላለው ብቻ 20 ቲክነስ ማለት ከዚህ እስከዚህ ያለው ፓርት ነው። ይሄ ከፍታ ስላለው ብቻ ማለት ነው። አልሙኒየም በጣም ነው ያሳመረው። አዝቅ ቢላ እንትኑ ቲክነሱ 10 ብቻ ብትሆን ማለት ነው በጣም ነው የሚያስጠላው ወላሂ። 20 ስለሆነ ግን አልሙኒየም ከታችም አልሙኒየም ያለው ነው ያስመሰለው። እንግዲህ ማየት ማመን ነው። ፍሬም ማን ነው ጠረጴዛ የምንሰራ ታውቃላችሁ። በርግጥ 12 ካሬ ሲሞላ ነው። እህታችን ግን ጠረጴዛ የሰራንላት ተጨማሪ ሌላ ክፍያ ከፍላል ነው ማለት ነው። አሁን ላይ በጣም ማቴሪያል ጨምሮብናል። እንደምታዩት መስተዋቱ ብቻውን 2400 አካባቢ ነው። ፍሬሞቹ
ወጪ አለው ማለት ነውና ያው ተራርታናለች። እሷም ከዚህ በፊት ተከታትለን ነበረ። ይሄ አልሙኒየሙ ብቻ በነገራችን ሙሉ ፓኔሉን ስናሰራ ከ25 እንግዲህ ወደ ቤተሰቦቼ እንዳያችሁት ነው። እሺ አሁን ላይ ስንት ነው ወቅታዊ ዋጋቸው ስንት ነው? ይሄ እነዚህ እቃዎች ማለት ነው እያላችሁኝ ከሆነ በአልሙኒየም ሲሆን ልዩነት አለው። ፍሬሙ የቪአይፒ ሲሆን ልዩነት አለው። እንዲሁም ደግሞ ኖርማል ያለ ጣውላ ሲሆን ደግሞ እንዲሁ አሁንም ልዩነት አለው ማለት ነው። እንደምታዩት ወደ ቤተሰቦቼ አሁን ይሄ አልሙኒየም ግዳፉ በአልሙኒየም መቀመጫው በ20 ቲክነስ ቦንድር ነው ብያችኋለሁ። ግዳፉ አልሙኒየም ሲኖረው ግዳፉ ብቻውን አሁን ላይ ወቅታዊ ዋጋው 9500 ብር ነው። የሁሉንም ወቅታዊ ዋጋ አሳውቃችኋለሁ። በ10 ቲክነስ ሲሆን እንዲሁ ደግሞ 11500 ብር ነው። በ20 ቲክነስ ሲሆን አሁን እንደዚህ ግዳፉ አልሙኒየም መቀመጫው 20 ቲክነስ እንደዚህ ሲሆን ደግሞ አሁን ላይ ከኛ ጋር ወቅታዊ ዋጋው 17500 ብር ነው። ውድ ቤተሰቦቼ አልሙኒየም በጣም ኦቨር ጭማሪ አለው ማለት ነው። ፓኔሉ ብቻውን ብያችኋለሁ 20500 ብር ነው የምንከፍለው። ከዛ የእጅ ለብቻው 4500 ብር አለ። በዚህ ሁኔታ አሁን ላይ በዚህ ወቅታዊ ዋጋ ከኛ ጋር እንሰራላችኋለሁ ማለት ነው። ውድ ቤተሰቦቼ የፈርኒቸር እቃዎች ስንት ነው ያለችው ሊሆን ይችላል። ፈርኒቸር እቃዎቹ ምን ይመስላሉ የሚሉትን ደግሞ አሁን በቀጥታ ወደ እናንተ አደርሳለሁ ማለት ነው። እንግዲህ እንደምታዩት ይሄን ለእናቷ ያዘዘችኝ አልጋ ነው። ሁለት አይነት ነው ያዘዘችኝ አልጋ ብቻ ለሷና ለእናቷ። ለእናቷ ያዘዘችው እንደምታዩት ነው። እንግዲህ በጣም ይለያል። የአረቦች አልጋ የንጉሶች አልጋ የመሰለ ነው ያሳየችን። እሱን አስበልጠን ይሰራንላት። እኛም በርግጥ ምንም አላሰፈርናትም። ከፍሬም ጀምሮ እስከ ቅርጻ ቅርጽ እንደምታዩት በጣም የሚያምር አልጋ ሰርተንላታል። እንደምታዩት እግርጌው ጋር ብቻ ከታች ከጎንና ከጎን ለሶስት የሚነቃቀል ነው ይሄ ቦክሱ ብቻ ማለት ነው። ይሄ መቀመጫ እንደ ሶፋ እንደምንም መጠቀሚያ እንደ ኩርሲ መጠቀሚያ ነው ማለት ነው። እንደምታዩት ይሄ ኩርሲ እንደ ኩርሲ ይመቻል። በስፖንጅ ነው የሰራ ነው ማለት ነው። እግርጌውን እንደምታዩት በሁለቱም በኩል ሁለት ኮሚዲኖ አለ። በጣም የሚያምር ጽድት ያለ እንደምታዩት ነው። ያው ስትቀመጡበትም አስጠጋግታችሁ ደግሞ ሶስቱንም ደግሞ እንደዚህ አስጠጋግታችሁ ስተኙበትም ይመቻል ሁላ ማለት ነው። እንግዳ ሲኖር አሁን ከእናንተ ውጭ እንግዳ ካለ እንግዲህ እዚህ ጋር ማስተኛት ትችላላችሁ ማለት ነው። እንደምታዩት ነው። እንደ ኩርሲም ሚስጥር ቦክስም የተጠቀምንለት አልጋ ነው። ማየት ማመን ነው። በጣም ጽድት አድርገን ነው የሰራ ነው። እንግዲህ እንደምትወደው ተስፋ አለኝ እህታችንም። እንደምታዩት ነው። በሁለቱም በኩል መዋቢያ የመሰለች ሁለት ኮሞዲኖ አለው። ጽድት አድርገን ነው የሰራ ነው። ሁለቱም ኮሞዲኖ ሁለት መሳቢያ አለው በዚህም በዛኛው ማለት ነው። በጣም እንደሚያምር እናንተም እንደምትወዱት ተስፋ አለኝ። እኛም ደግሞ ከያሰብነው በላይ እንዳማረልን በሙሉ እምነት ነው ማለት ነው። ቪዲዮ ላይ እንግዲህ ሳወጣው እንደምታዩት ይሄ ራስጌው ማለት ነው ደግሞ ሙሉ ስፖንጅ ነው የተጠቀምንለት። ይሄን ቅርጻ ቅርጹ ነው እዩት። እንደወደዳችሁት ተስፋ አለኝ። እህታችንም እንግዲህ እያየሹ ከሆነ ኮሜንት ላይ አሳውቂን። ኮሜንቴሽን እንጠብቃለን። ማየት ማምን ነው እንግዲህ በጣም አሳምረን የሰራ ነው። መስተዋት በሁለቱም በኩል አለው ኮሞዲኖ ላይ ማለት ነው። የኮሞዲኖ ቅርጽና የራስጌውን ቅርጽ ክቧ ቅርጽ ማለት ነውና የራስጌውን ቅርጽ አንድ አይነት ነው ቁጭ ያደረግነው። ሲኤምሲ ተፈልፍሎ ነው የመጣው ለብቻው ማለት ነው። እንግዲህ ይሄን የመሰለ አልጋ ወቅታዊ ዋጋው ስንት ነው ያላችሁኝ ከሆነ ከኛ ጋር አሁን ላይ ወቅታዊ ዋጋው በ70 ሺህ ብር ነው። ይሄን የመሰለ አልጋ ልክ እንደዚሁ ቁጭ አድርገን እንድንሰራላችሁ ከፈለጋችሁ 70 ሺህ ብር ብቻ መክፈል ነው ከናንተ የሚጠበቀው። እንግዲህ ወደ እሷ እቃ ደግሞ እንሄዳለን ማለት ነው። ማየት ማመን ነው። እንደምታዩት የእሷ እቃ 1 2 3 4 5 አይነት እቃ አዛናለች። ምንድናቸው ካላችሁኝ ያው ከዚህ ከቲቪ ማስቀመጫውን ጀምር። ቲቪ ማስቀመጫ አለ እንደምታዩት። እዚህ ጋር ቡፌ አለ። ከዚያ አልጋ አለ። እዚህ ጋር ደግሞ ስትመጡ 4 ተከፋች ቁም ሳጥን አለ። መዋቢያ አለ። ስንት ሜትር ነው ያላችሁኝም ከሆነ ሜትሩን እንዲሁም ደግሞ የእቃውን አይነት ጥራቱንም ማለት ነው በቀጥታ ወደ እናንተ አቀርባለሁኝ። እንግዲህ ማየት ማመን ነው። ከዚህ ከቲቪ ስታንድ ላይ ጀምርላችሁ። ቲቪ ስታንዳን ከኛ ጋር በሜትር ከ30 ነው የሰራ ነው። ሜትር ከ50 ይተልቅብኛል ብላ ቡፌ እንደምታዩት ባለ 4 ተከፋሽ ነው ያረኩላት። ዳርና ዳር መሀል ላይ ደግሞ ሰፊ አርጌ ነው የሰራሁላት ቡፌው ማለት ነው። ቡፌው ከኛ ጋር በሜትር ከ60 ነው የሰራናላት። አልጋው እንደምታዩት ነው። ማየት ማመን ነው። በጣም ውብ አድርገን ነው የሷንም አልጋ የሰራ ነው። ሙሉ ማሽን ያደረግነው ቀለም አቀባባችንም ምናምን ጽድት አድርገን ነው የሰራ ነው። እንደምታዩት ራስጌው 3 አይነት ከለር የሚያበራ ዲም ላይት አለው ማለት ነው። አልጋው ብቻውን በማታ መኝታ ቤት ላይ በጣም ነው የሚያሳምረው። ሜትር ከ50 ነው ብያችኋለሁ። ከነ ፍራሹ ነው የገጠምንላት። ቁም ሳጥኑ እዚህ ጋር በሜትር ከ80 ነው የሰራ ነው። ቁመቱን በ2 ሜትር ጎኑን በሜትር ከ80 አድርገን የበሮቹን ስፋት 40 ሳንቲም አድርገን ማለት ነው። እያንዳንዷ በር አሁን ይሄ መስተዋት ያለበት ፓርት 40 ሴንቲ የዳርኛው በር 40 ሴንቲ ያደረግን እስከ ተደራቢው እስከ ኮምፎርት ማስቀመጫ ነው የሰራንላት። መዋቢያ እንደምታዩት የራሱ መቀመጫ ያለው መስተዋቷ እንደምታዩት ቀለል ያለች በጣም ያልተካበደ ያልተጋነነ ፍላት የሆነች የምታምር ለሴት መዋቢያ ለቆንጆዎች የምትሆን መዋቢያ ሰርተንላታል። እሷም ቆንጆ ናት በመሰረቱ።
እንግዲህ እንደምታዩት ነው ማየት ማመን ነው። እናንተም እንደዚህ ውብና ጽድት ያሉ እቃዎችን ማሰራት ከፈለጋችሁ እኛ ጋር ታች ያለውን ስልክ ተጠቀሙት፣ እዘዙ ማለት ነው። ወደ ዋጋው እንሂድ። ፈርኒቸር እቃዎቹ አልጋው በምታዩት ደረጃ ማለት ነው ጽድት ያለ አልጋ ሰርተንለታል። አልጋው ከኛ ጋር ሁሉ 55 ሺህ ብር ነው። ቁም ሳጥኑ ከኛ ጋር 60 ሺህ ብር ነው። ግን ለእህታችን ከዚህ በፊት ስታዘን በጣም ቆይታ ስለነበረ ቁም ሳጥኑን 2 ሺህ ብር አስተያየት አድርገናል። እንዲሁም ደግሞ መዋቢያው 25 ሺህ ብር ነው። ቲቪ ስታንዱ ከኛ ጋር 25 ሺህ ብር ነው። ቡፌዋ 33 ሺህ ነበር የሰራናላት። አሁን ላይ ወቅታዊ ዋጋው 33 ሺህ ብር ነው። ለሷ የሰራናላት ግን 30 ሺህ ብር ነበር በሰዓቱ። ይሄን ይመስል ነበር የእህታችን እቃ ዛሬ ማለት ነው። እንደምታዩት ደረጃ ጽድት አድርገን የሰራነው ሁሉንም። ውድ ቤተሰቦቼ እንግዲህ በቀጣይ ደግሞ ማወጣው ብዙ አይነት ፈርኒቸርና መጅሊስ ምርቶች አሉ። እንግዲህ እናንተም ይሄ መጅሊስ ተመችቷችሁ ከሆነ ማለት ነው ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ስራዬ ላይ አስተያየት ካለም ደግሞ አስተያየት ስጡኝ ማለት ነው። የእናንተ ሀሳብ አስተያየት ለኔ በጣም ይጠቅመኛልና አስተያየት ካለ አስተያየት ሰጡኛላችሁ። ከዚህ በመቀጠል ያው ታች ላይ የማስቀምጠውን ስልክ ተጠቅማችሁ በማንኛውም ሶሻል ሚዲያ ብትናገሩኝ 24 ሰዓት ትእዛዛችሁን ተቀብዬ ቤታችሁ ድረስ እንደዚህ መጅሊሳችሁን እና እቃችሁን እፈርሽላችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አባባራ መጣ አባራ ፎቶ አንሳ። እስቲ አለ